ድምጽ ሲመጣ ከአጋንንት በላይ ነው። ድምጽ ሲመጣ ኢቭን ከድካም በላይ ነው። ድምጽ ሲመጣ ከሚድል ሲስተም በላይ ነው። ድምጽ ሲመጣ ሰማያዊ ነው። ጨለማ ነበር ይላል። ጨለማ የነበረው ብርሃን የሚለው ድምጽ እስኪመጣ ነው። ኢየሱስ ጌታ ነው። ይኸውልህ ምንም ነገር በነበረበት የሚቀጥለው ኃያል የሆነ ጉልበት እስኪመጣ ነው። ከፍ ያለ ነገር ሲመጣ በዛ ከፍ ባለ ጉልበት በዛ አሰራርና መንገድ ቅርጽ እንደሚያገኘ ዛሬ ከፍ ያለ ድምጽ መጥቷል። እስከ ዛሬ በተለያየ ሲስተም በተለያየ ምክንያት በተለያየ ሁኔታ ከፍሬ ጎለም የሆነ ይኸው የመለኮት ድምጽ መጥቷል። ይሄ ወር በፍሬ ትገለጣለህ። በዚህ ወር በፍሬ ትገለጫለሽ። በፍሬ ትገለጣለህ። ፍሬያማነት በእናንተ ቤት ይገኝ። በነገር ሁሉ ፍሬያማ ሆኖ በነገር ሁሉ ፍሬያችሁ ይገለጠ። የደከማችሁበት ነገር በፍሬ ይገለጠ። የለፋችሁበት ነገር በፍሬ ይገለጠ። ኤርምያስ 17:8 ነው የወሩ ትንቢታዊ ድምጽ። ኤርምያስ ትንቢተ ኤርምያስ ምዕራፍ 17 ቁጥር 8 በውሃ ዳር እንደተተከለ ስሩም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘውትር እንደለመለመ ነው። በድርቅ ዘመን አይሰጋም። እንደዚህ አይነት ተክል አይታችሁ ታውቃላችሁ ወይ? የሚገርም እኮ ነው። ይሄ ምንድነው? ወቅትን ያላማከለ ማለት ነው። የራሱ ወቅት ያለ በዙሪያ ያሉ ዛፎችን ያልተከተለ በራሱ መንገድ የበቀለ ማለት ነው። ሙቀት ሲመጣ የማይፈራ ማን ነው? ይሄኛው ዛፍ በውሃ ዳር እንደተተከለ አይነት የሆነው ዛፍ በውሃ ዳር እንደተተከለ ነው እንጂ የተተከለ አይደለም። እንደተተከለ ይኸውላችሁ የእግዚአብሔር ትንቢታዊ ድምጽ ከተለመደው ነገር ያወጣሃል። ከሚታወቀው ነገር ያወጣሃል። ኢየሱስ ጌታ ነው። ከኖርክበት ሕይወት ስርዓት ያወጣሃል። በውሃ ዳር እንደተተከለ ስርም ወደ ወንዝ እንደሰደደ የሰደደ አይልም፣ እንደሰደደ። ይሄ ምሳሌያዊ ንግግር ነው። እንደዛ ይሆናል አለ። እነዚህ ሁለት ነገሮች ምንድን ናቸው? በወንዝ ዳር የተተከለና ስሩንም ወደ ወንዝ የሰደደ ምን ማለት ነው? ዝናብ የማይጠብቅ ደመና አልደመነም ማይል ማለት ነው። ወቅትን ያልጠበቀ ኢየሱስ ጌታ ማፍራት በሚገባው ጊዜ የሚያፈራ ማለት ነው። ይሄ እኮ በእንደዚህ አይነት ሁኔታ ያለ ሰው ዝናብ ከሌለ ፍሬውን እኮ አያፈራ። ፍሬውን ሊያፈራ አይችልም። ሙቀት ሲመጣ የማይፈራ ወንዝ ዳር የተተከለ ነው። ምን ማለት ነው? ይሄ በጣም የሙቀት ጊዜ እኮ የድርቀት ጊዜ ነው። እሱ ግን ምንጩ ሌላ ስለሆነ የሙቀት ጊዜ የድርቀት ጊዜ አይሆንበትም። አሜን ላለ ሆኖበታል። ለገባ የዚህ ወር ትንቢት ለገባው እግዚአብሔር ከነገር ጥገኝነት በዚህ ወር ያወጣቸዋል። በተለይ ለአንድ ሰው ይሄ ትንቢት ሆኗል። ከነገር ጥገኝነት አንድ ሰው ወጣ በኢየሱስ ስም። በእግዚአብሔር ላይ ብቻ ጥገኛ ልትሆን ከነገር ጥገኝነት እግዚአብሔር አወጣ። በዚህ ወር ምስክርነታቸው የሚቀየር ሰዎች አላችሁ። ይህም ትንቢታዊ ድምጽ ነው። ቅጠሉም ዘውትር እንደለመለመ ይሆናል። አይታችኋል። የዛፎች ቅጠል ወቅትን ያማከለ ነው። ይደርቃል፣ ያብባል፣ ይከስማል፣ ይረግፋል፣ ከእንደገና ያቆጠቁጣል፣ ያወጣል፣ ያብባል፣ ይለመልማል፣ ይከስማል፣ ከዛ ይረግፋል። ይሄ ግን ዘውትር እንደለመለመ ነው ይላል። በጣም ይገርማል እኮ በድርቅ ዘመንም አይሰጋም ይልና ፍሬ ማፍራቱን አያቋርጥም ይላል። ሃሌሉያ! ፍሬ ማፍራቱን አያቋርጥም። ሰኔ ወር ኤርምያስ 17:8 ነው። ሰኔ ወር ይሄ ወር ሰኔ ወር ከደጋ ናችሁ። ሰኔ ወር ይሄ ወር ሃሌሉያ! ይሄ ወር ለናንተ አሜን ለምትሉ ይሄን ድምፅ ሰምጣችሁ የኔ ነው ለምትሉ እግዚአብሔር በከንቱ አልተናገረም ለምትሉ ወሬ ሊቀይር ይሄ ድምፅ መጥቷል ለምትሉ
በወሬ ላይ ያሉ ቀኖችን ለመዋጀት ይሄ ድምፅ መጣል ለምትሉ ይሄ ወር በፍሬያማነት የመገለጥ ወር ነው። ይሄ ወር በፍሬያማነት የምትገለጭበት ወር ነው። ይሄ ወር በፍሬያማነት የምትገለጥበት ወር ነው። ክብር ለኢየሱስ ሲሆን ስለዚህ እግዚአብሔር በዚህ ወር ላይ ፍሬያማነትን በእኛ ላይ ተናግሯል። ቀኖች በሙሉ ለእናንተ ፍሬያማነትን ለመግለጥ ይሰራሉ። በመንፈሳዊ ሕይወትም በተፈጥሯዊ ሕይወት ላይም እግዚአብሔር ፍሬያማ ያደርጋቸዋል። በአገልግሎት ፍሬያማ፣ በሥራ ፍሬያማ ትሆናላችሁ። በአገልግሎት ፍሬያማ፣ በሥራ ፍሬያማ ትሆናላችሁ። በነገር ሁሉ በፍሬያማነት የምትገለጥበት ወር ይሆንላችኋል። የደከማችሁበት ድካም ፍሬ የሚያፈራበት፣ የሄዳችሁበት መንገድ ፍሬ የሚያፈራበት፣ የምትጸልዩ ጸሎት ፍሬ የሚያፈራበት፣ ይሄ 40 ቀን ጾም ጸሎት ፍሬ የምናፈራበት፣ እያንዳንዱ ጸሎት በአገር ደረጃ፣ በቤተሰብ ደረጃ፣ በአገልግሎት ደረጃ ፍሬ የሚያፈራበት ይሄ ወር የፍሬ ወር ነው። ይሄ ወር የፍሬ ወር ነው። በፍሬ የመገለጥ ወር ነው። በኢየሱስም በፍሬ የመገለጥ ወር ነው። አሁን ጸልያለሁ በጌታ በኢየሱስ ስም። በዚህ ድምጽ ላይ ሆኜ ጸልያለሁ። ሬበዶሽ ፓርላ ዲያማ አብረን እንጸልያለን። በመንፈስ ትገባላችሁ። ድምጽ ብቻ አይደለም፣ በድምጽ ውስጥ ያለ መንፈስ እንዲያገኛችሁ ሌራ ባላራባዶስ ከቫርላ ዲያማ እንጸልያለን። በጌታ በኢየሱስ ስምና ስልጣን በጌታ በኢየሱስ ስም ነገር ሁሉ በፍሬ ይቀየርላችሁ። የደከምሽበት በፍሬ ይቀየር። ያለቀሽበት በፍሬ ይቀየር። የለፋበት በፍሬ ይቀየር። እንደተባለ ነገርሽ ሁሉ በፍሬ ይጠናቀቀ። ፍሬያማነትሽ ይገለጠ። በአገልግሎት ፍሬ፣ በሥራ ፍሬ፣ በትዳር ፍሬ፣ በልጆች ፍሬ፣ በሕይወት ፍሬ፣ የመንፈሳዊ ነገር ፍሬ፣ ሃሌሉያ፣ በመንፈስ ፍሬ የምትገለጥበት ይሆንላችሁ። እንደ ወሩ ቃል ይሆንላችሁ። እንደ ወሩ ቃል ይሆንላችሁ። ዘመናችሁ በድካም አይጠናቀቀ። ዘመናችሁ በፍሬ ይጠናቀቀ። ዘመናችሁ በፍሬ ይጠናቀቀ። የእጆቻችሁ ሥራ ፍሬ፣ የሕይወት ፍሬ፣ የአገልግሎት ፍሬ በኢየሱስ በእናንተ ላይ የሆነ ነገራችሁ ሁሉ በፍሬ የተነካ የሆነ ሕይወታችሁ በፍሬ የተነካ የሆነ ነገራችሁ በፍሬ የተነካ የሆነ በኢየሱስ እህቴ ፍሬያማ ሆኜ ወንድሜ ፍሬያማ ሆነ በጌታ በኢየሱስ ስም። እስከ ዛሬ ፍሬን የከለከለ ነገር በዚህ ወር እንዳይገለጥ በዚህ ወር ባንቺ ላይ እንዳይሰራ ጸልያለሁ። ጸልዩ በኢየሱስ ስም። የወር መንፈስ ያገኘኛል ያላችሁ ጸልዩ። ሬቤዶሽ ፕራላዲያማ ፍሬ ባጣችሁበት ቦታ የእግዚአብሔር ፍሬ እንዲገለጥ ይሄ ወር የፍሬ ወር ነው። ይሄ ወር የፍሬያማነት ወር ነው። ይሄ ወር የፍሬያማነት ወር ነው። ሃሌሉያ ጄፓርላዲጋስ ከቨቸኔ ሬቤጋዶሽ ፕራላዲያማ ማፕራላዲያማ እንዶስ ከቫርላዲጋባ ኤርላዲያ ማይክሮሎዶስ ከቨርለረበቸኔ ራባዶሽ ፕራላዲያማ ኤላንዱሽ ፕራላዲያማ ኤራባላራባዲያማ እንዶስካቫ በጌታ በኢየሱስ ስም 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 የዘሩበት መሬት ፍሬ ያብቀለ። የዘሩበት ቦታ ፍሬ ያብቀለ። እርሻቸው በመከር ይሞላ። እርሻቸው በፍሬ ይሞላ። የሕይወታቸው እርሻ፣ የአገልግሎታቸው እርሻ፣ የትዳራቸው እርሻ በኢየሱስ ፍሬ ያፍራ። የሥራቸው እርሻ ፍሬ ያፍራ በኢየሱስ ስም። በፍሬያማነት የመገለጥ ወር ነው እንዳለኝ በኢየሱስ በፍሬ መገለጥ ይሆነልሽ። በፍሬ መገለጥ ይሆነልህ በኢየሱስ ስም ይሆነላችሁ። አይታችኋል። እዚህ ጋር የተለያየ አይነት ፍሬ አለ። ሁሉም ፍሬ ነው፣ ግን አንድ አይነት ፍሬ አይደለም። ይሄን ተክሎ ይሄን የሚጠብቅ የለም። ደስ የሚለው ግን ይሄን ተክለ ይሄን ባጠብቅም ይሄን ተክለ ይሄን ማግኘት ግን በረከት ነው። ይሄን ተክለ ይሄን ማግኘት በረከት ነው። ይሄን ተክለ ይሄን ማግኘት በረከት ነው። ይሄን የዘራ ይሄን የተከለ መጨረሻ የሚጠብቀው ይሄ ነው። ይሄ ማለት የድካሙ የልፋቱ የጩኸቱ ውጤት ነው። ምንም ነገር ፍሬ ደረጃ ላይ ሲደርስ ያረካል፣ ያስደስታል። ምንም ነገር ወደዛ ነቢይ መጡና እንደዚህ ያሉት የምድሪቱ ውሃ ክፉ ነው። ምን ይላል አለ? ያስጨነግፋል። ጭንገፋ ምን ማለት ነው? የልፋት ውጤት ፍሬ ማፍራት ያቆማል። ጭንገፋ ምንድን ነው? የተከልከው ነገር የተከልከውን ፍሬ ማምጣት ያቆማል። የለፋህበትን ውጤት አላመጣ ሲል ጭንገፋ ይባላል። ጭንገፋ
ፍሬን ከማቀፍ በፊት የሚገለጥ አሰራር። ጭንገፋ የልፋት ውጤት ፍሬ ከማፍራቱ በፊት የሚገለጥ አሰራር። በማህፀን በለው፣ በስራ በለው፣ በአገልግሎት በለው፣ በመንፈሳዊ ነገር የለፋህበት፣ የደከምክበት፣ የጾምክበት፣ የጮክበት፣ ዋጋ የከፈልክበት ነገር የሚታይ ነገር ከማምጣቱ በፊት ሲኮላሽ፣ ሲቆም፣ ሲቋረጥ በዚህ ወር ላይ በጌታ በኢየሱስ ስም የእናንተ ነገር የሚያጨናግፍ ነገር አይቀጥልም። አጨናጋፊ መንፈስ ተመታ። አጨናጋፊ አሰራር ተመታ። አጨናጋፊ ሕይወት ተመታ። አጨናጋፊ ነገር ተነሳ። ከማህፀንሽ ላይ ተነሳ። ከቤት ላይ ተነሳ። ከቢዝነስ ላይ ተነሳ። ከመንፈሳዊ ሕይወት ላይ ተነሳ። ከአገልግሎትሽ ላይ ተነሳ። ተነሳ በኢየሱስ ስም። ምድሪቱ አታጨናገፍም። ቤታችሁ የተወለደ አይጨናገፍም። በኢየሱስ ስም አይጨናገፍም። የሰራችሁት ስራ አይጨናገፍም። የጀመራችሁት ነገር አይጨናገፍም። ጭንገፋ ተመታ። ጭንገፋ ተመታ። ጭንገፋ ተመታ። አንድ ሰው ጮሆ በዚህ ወር አልጨናገፍም ይበል። በዚህ ወር አልጨናገፍም። በዚህ ወር በፍሬ እገለጣለሁ ይበል። በዚህ ወር በፍሬ እገለጣለሁ። በፍሬያማነት የምገለጥበት ወር ነው። የምገለጥበት ወር ነው። በፍሬያማነት አሜን። በፍሬያማነት አሜን። እድለኛ ሆኖ ሶስቱንም የተከለ እዚህ ጋር ማለት ሀባብ ማለት ሌሎችም አሉ። እንደ ተከልከው መጠን አይደለ ፍሬም የሚሆነው ሶስቱን የመትከል እድል ኖሮ ሶስቱን ባፈራና ቢዝ ኢየሱስ ጌታ አሜን። እያንዳንዱ የተተከለበትን ማንነት ይገልጣል። ከዚህ ግንድ ላይ ይሄን አልጠበኩም፣ ከዚህ ላይ ይሄን አልጠበኩም። እያንዳንዱ የተተከለበትን ይገልጣልና በኢየሱስ ስም በኢየሱስ ስም ነገር ሁሉ በአይነቱ ነው። አሜን። ይህ ዘፍጥረት ላይ ያንን አይነት አይደለ የሚያመጣው ዘር በውስጡ አደረገ ይላል። አሜን። ሁሉ በአይነት በአይነት ነው። ዛሬ በአይነት በአይነት ፍሬያማ ትሆናላችሁ። አሜን። ጩሁና በፍሬያማነት ትገለጣለህ በሉ። በፍሬያማነት ትገለጣለህ። በፍሬያማነት ትገለጣለህ። በፍሬያማነት ትገለጣለህ። ተቀመጡ። ቀጥላለሁ። በዚህ ድምጽ ነው የምቀጥለው። ፍሬያማነት አሜን። ፍሬያማነት በእግዚአብሔር መለኮታዊ አጀንዳ ውስጥ ከዘፍጥረት ጀምሮ እግዚአብሔር ፍሬያማነትን በፍጥረት ውስጥ ስለሚጠብቅ ፍሬያማነት የሚቀጥልበትን ስርዓት አስቀምጧል። የዘር ስርዓት የፍሬያማነት ስርዓት ነው። የዘር ስርዓት የፍሬያማነት ስርዓት ነው። እግዚአብሔር ዘርን ሲሰጥ በውስጡ መከርን አይቶ ነው። እያንዳንዱ ዘር ፍሬ አለው። እያንዳንዱ ፍሬም ዘር አለው። እያንዳንዱ ዘር ፍሬ አለው። እያንዳንዱ ፍሬም ዘር አለው። ዘር ምርጡ ትንሽ ይሁን እንጂ የሚቀጥለውን የፍሬ ብዛት ያመጣል። ሰው የዘራውን ነው የሚያጭደው። እግዚአብሔር አይዘበትበትም። ሰው የዘራው ያንኑ ይላል ያጭዳል። የዘራኸውን ነው የምታጭደው። ሙዝ ከዘራ ሙዝ፣ ማንጎ ተዘራ ማንጎ፣ ፓፓያ ተዘራ። ሰው የዘራውን ያንኑ ይላል ያጭዳል። እግዚአብሔር የፍሬያማነት ወር ነው ሲዝን አምጥቼልሃለሁ ሲል ልታጭድ የምትፈልገውን ያንን ዘር ዝራው። ያልዘራኸውን አታጭደው። ያልተከልከውን አታበቅለው። ሰው የዘራው እዚህ እግዚአብሔር የሰውን ሕይወት ለመቀየር ያደረገው ምንድነው? የዘርና የፍሬ ስርዓት አስቀመጠ። ምድር ባለችበት ዘመን በሙሉ መዝራትም ማጨድም ምን ይላል? ይቀጥላል። ዘር የሥራ መጀመሪያ ነው። ማጨድ የፍሬ መጨረሻ። በኢየሱስ ስም በጌታ በኢየሱስ ስም በፍሬያማነት የመገለጥ ወር ነውና ግንቦት ላይ፣ ሚያዝያ ላይ፣ መጋቢት ላይ፣ የካቲት ላይ፣ ጥር ላይ፣ አሜን፣ ታህሳስ ላይ፣ ህዳር ላይ፣ ጥቅምት ላይ፣ መስከረም ላይ፣ ባለፈው ዓመት ቀደምት፣ ካቻምና፣
አምና የዘራሽው የደከምክበት የለፋህበት የጮህክበት የጸለይክበት በዚህ ወር ፍሬ ሆኖ ይገለጥ። ሌላ ትንቢታዊ በረከት ልባርክ። በየአይነቱ እንዳስቀመጥኩኝ በየአይነቱ ይሆንልህ በኢየሱስ ስም። በስራ በአገልግሎት በእግዚአብሔር መንግሥት በፍቅር በወዳጅነት በልፋት በጸሎት የዘራኸው በሙሉ በአይነቱ ፍሬ ያምጣልህ። በአይነቱ ፍሬ ያምጣልህ። በአይነቱ ፍሬ ያምጣልህ። በኢየሱስም ፍሬያማ ሆኜ በኢየሱስም ፍሬያማ ሆነ በኢየሱስም ፍሬያማ ሆኜ በኢየሱስም ፍሬያማ ሆነ። በአይነት ያው ድምጽ ሲመጣ ከጭንገፋ ድምጽ በላይ ነው። ድምጽ ሲመጣ ከአጋንንት በላይ ነው። ድምጽ ሲመጣ ኢቭን ከድካም በላይ ነው። ድምጽ ሲመጣ ከምድር ሲስተም በላይ ነው። ድምጽ ሲመጣ ሰማያዊ ነው። ጨለማ ነበር ይላል። ጨለማ የነበረው ብርሃን የሚለው ድምጽ እስኪመጣ ነው። ኢየሱስ ጌታ ነው። ይኸውልህ ምንም ነገር በነበረበት የሚቀጥለው ኃያል የሆነ ጉልበት እስኪመጣ ነው። ከፍ ያለ ነገር ሲመጣ በዛ ከፍ ባለ ጉልበት በዛ አሰራርና መንገድ ቅርጽ እንደሚያገኘ ዛሬ ከፍ ያለ ድምጽ መጥቷል። እስከ ዛሬ በተለያየ ሲስተም በተለያየ ምክንያት በተለያየ ሁኔታ ከፍሬ ጎለም የሆነ ያው የመለኮት ድምጽ መጥቷል። ይሄ ወር በፍሬ ትገለጣለህ። በዚህ ወር በፍሬ ትገለጫለሽ። በፍሬ ትገለጣለህ። ሃሌሉያ! ኢየሱስ ጌታ ነው። በጸሎት የዘራኸውን ትቀበለዋል። በጸሎት የዘራኸውን በፍቅር የዘራሽው በእግዚአብሔር በገንዘብ የዘራኸው በጊዜ የዘራኸው በመልካምነት በደግነት በበጎነት በትጋት በልፋት አሜን 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 በብርቱ ሥራ ኢየሱስ ጌታ ነው። ሃሌሉያ! በፍሬ ይገለጣል። ደግሞ ልናገር ሁለተኛ ሰው ዘራሩ ያን ያጭዳል ይላል። ይሄ ወር የአረም አጨዳ ወር አይደለም። አጠቅብላል ሰው አረም የማጭድበት አይደለም በለ። አረም የማጭድበት አይደለም። እኔ አረም አላጭድም በለ። እኔ አረም አላጭድም። ይሄ ወር ፍሬ እንጂ በለው። የህይወት ፍሬ እንጂ አረም አላጭድም። አረም አላጭድም። አረም ማለት ነው ያልተገባ ነገር ማጨድ ማለት ነው። በድካም ዘመን የዘራውን በዚህ ወር አታጭደው። አሜን ላለ ሆኖለት። አሜን። አረም አታጭድም በኢየሱስ ስም። እግዚአብሔር አረም ይታጨዳል አላለኝም፣ ፍሬ ነው ያለ። ምንም አረም ቢፋፋ መከራ አይደለም። ምንም አረም ቢፋፋ ጎተራ አይገባም። ምንም አረም ቢፋፋ አብሮ አይከማችም። በጌታ በኢየሱስ ስም በድካም ዘመንና አሜናም በውድቀት ዘመን የዘራችሁት በዚህ ወር ያው ሆኖ አይገለጥም። አሜን። አረምን አታጭዱም በኢየሱስ ስም። አሜን። አረምን አታጭዱም በኢየሱስ ስም። አሜን። ግዴላችሁም ይሄ ትንቢት ይበልጣል፣ ይሄ በረከት ይበልጣል። አታጭዱም በኢየሱስ ስም። ሃሌሉያ! አረ አሜን። በስጋ የዘራ ከስጋ መበስበስን ያጭዳል። በዚህ ወር መበስበስን ሳይሆን ፍሬያማነትን ሕይወትን የምታጭዱበት ነው። በትንሽም በብዙ በዘራችሁት መጠንና ልክ እግዚአብሔር በዚህ ወር ያሳጭዳቸዋል። እሺ በቀደምት በባለፉ ጊዜያቶች በሙሉ የዘራሁት መልካም ነገር የለም የምትሉ ለፍሬ የሚበቃ ነገር የለኝም የምትሉ ሊሆን አይችልም። ሰው በዘመኑ በአንድም በሌላ የዘራው ነገር አለ የምትሉ ሰዎች ካላችሁ ከዚህ ምሽት ጀምሮ ዘራችሁን ቀይሩ። ልዩነቱ ምንድን ነው? ይሄ ወር የመዝራት ወር ስላልሆነ የፍሬ ወር ነው ስላለን እግዚአብሔር ዘርተ ሳጨርስ ፍሬው ይበቅላል። ፈጣን ፍሬ የምታገኙበት ነው። ኢየሱስ ጌታ ነው። ረጅም ዘመን በዚህ መንገድ ላይ እኮ ኢንቨስት አላረኩም አልሄድኩም ዋጋ አልከፈልኩበትም የምትሉ ወሩ ተቀይሯል። በጣም አስተዋይ የሆነ ሰው ወሩን ተከትሎ ነው የሚዘራው፣ ወርን ተከትሎ ነው የሚሄደው። ይሄ ወር ፍሬያማ የምትሆኑበት ስለሆነ ከዚህ በፊት የዘራውት መልካም ዘር የለም፣ በጣም በቃ አመርቂ ዘር የለም የምትሉ ሰዎች አሁን ጀምር። የፍቅር ዘር፣ የጸሎት ዘር እግዚአብሔር ይኸው ዘር አመጣልና ዘር የምንዘራበትን ጾም ጸሎት ዝራ በዚህ ወር። እኔ በዘመኔ ሁሉ ጾም ጸልዬ አላውቅም የምትሉ እኔ ጾም አይነካካኝ የምትሉ ይኸው መጣላችሁ። የምትጾሙ ጾም ፍሬያማ የሚሆንበት ዘመንና ጊዜ መጥቷል። ኢየሱስ ይባረክ። ኧረ ኢየሱስ ይባረክ። ኢየሱስ ይባረክ። እሺ ትንቢታዊ ድምፅ ትንቢታዊ ሹመት ነው።
ትንቢታዊ ድምፅ ትንቢታዊ ሹመት ነው። የመጀመሪያ አስተውሉ። የዘር ስርዓት የእግዚአብሔር ስርዓት ነው። እግዚአብሔር ከዘፍጥረት ጀምሮ የዘርና የፍሬን ስርዓት ራሱ አስቀምጧል። በሰው ውስጥም ዘርም ፍሬም አለ። በሰው ውስጥ ዘር አለ። በሰው ውስጥም ፍሬ ይበቅልና ይወጣል። ሁላችንም እንደዛ ነው የተገኘ ነው። እንደዚህ ሁሉ አሁን እዚህ ጋር የደረሰው ይሄ ነገር ከ4000 ዓመት በፊት ተፈጥሮ በ4000 ዓመት ሂደት ውስጥ ዘርም ፍሬም ስላለ ነው እዚህ ጋር የደረሰው። ልንገራችሁ፣ የዘርንም የፍሬያማነትን ሂደት የጊዜ ጡዘት አያቆመው። ምድር እስካለ ድረስ የመዝራትም የማጨድም ጊዜ አለ። ይሄኛው ጊዜ ደግሞ የማጨድ ነው። አዎ ባለንበት ሀገር ሰኔ የማረስ የመጎልጎል እንደውም ከተቻለ የመዝራት ወር እንጂ የማጨድ አይደለም። እግዚአብሔር ግን አለ በመንፈስ አለ። ሰኔ አይታችኋል። በቢዝነስም በምንም በጀት መዝጊያ ነው። ለኛ ግን ሃሌሉያ መከር መሰብሰቢያ ነው። አጠገብ ላለ ሰውዬ በጀት ሊዘጋ ነው በለው፣ በፍሬ ሊዘጋ ነው በለው፣ እስከ ዛሬ ከስረት ሆነ በለው፣ ኦዲተርን የሚያስደንቅ በለው፣ ፍሬ ይገኝብሃል በለው። አሜን ያለ ሆኖለታል። አመቱን በኪሳራ የጨረሳችሁ ድምፅ መጥቷል። ይሄ ወር አመቱን በኪሳራ የጨረሳችሁ ይሄ ወር የምን ወር ነው? በፍሬ ምን ማለት የመገለጥ በፍሬያማነት የመገለጥ ወር ነው። እሺ ዮሐንስ 15 ላይ እንሂድ። ዮሐንስ 15 በመሰረቱ ቅድም ያልኳችሁ ነገር ነው የሚናገረው። እያንዳንዱ ፍሬ ግንዱን ይናገራል። የተጣበክበትን የምትውልበትን የምታሳልፍበትን የሚገለጠው የሚታወቀው በፍሬ ነው። ከማን ጋር ነው ያሳለፍከው? የት ነው ያሳለፍከው? እንዴት ነው ያሳለፍከው? ፍሬ የተጣበክበት ነገር መገለጫ ነው። ያሳለፍክበት ነገር መገለጫ ነው። ከወይን ግንዱ ጋር የተጣበቀ የወይን ፍሬ ነው የሚያፈራው። የተጣበክበት ያሳለፍክበት የከረምክበት ነገር በአንተ ላይ የሚገለጠውን የሚወስን ነው። በአንተ ላይ የሚመጣውን የሚወስን ነው። ዮሐንስ 15 የምትጻፈው ለዛ ነው። በእኔ ብትሆኑ አለ ፍሬ ታፈራላችሁ ነው። ምን ታፈራላችሁ? እኔ እውነተኛ የወይን ግንድ ነኝ። ከእኔ ጋር የተጣበቀ የወይን ፍሬ ያፈራል። የተጣበቅንበት የማንነታችን መገለጫ ነው። በዚህ ወር የምታሳልፍበትን የምታስበውን የምትሄድበትን ምረጥ። ጓደኛ ቀይር፣ አስተሳሰብ ቀይር፣ የምታደርገው ነገር ቀይር። የመንፈስ ፍሬ ሰው ማፍራት ፈልጎ ስጋይ ከተማ ላይ ስጋ መንደር ውሎ የሚሸተው ስጋ ነው። ለዛውም የሞተ ስጋ ባለበት ደግሞ አሞራዎች ይሰበሰባሉ። አሞራ ከዳተኛ ነው። ኖ ለኮት ያልተመለሰ ከመርከብ ወጥቶ የቀረ እርግቢቷ በአንተ ዘንድ እንድትሆን የመንፈስ ስራ የመንፈስ ነገር በአንተ ላይ መሆን ካለበት የምታሳልፍበት ምረጥ። ከቃል ጋር አሳልፍ። የምትጾምበት ይሁን የምትጸልይበት ይሁን ወዳጅ ምረጥ። መልካም የሚናገሩት ምረጥ። እንዴት እማን ቦታ ላይ ሆነ እማን ቦታ ላይ ተተከለ መልካም ፍሬ ትጠብቃል። የተተከልክበት የምታሳልፍበት ቦታ ካንተ የሚገለጠውን ይወስናል። አንዳንድ ሰው ቅባት ይፈልጋል፣ ግን ወሬ ሰፈር ውስጥ ነው የሚያሳልፈው። ቅባት ተሰብስበ ስለተቀቡ ሰዎች ማውራት አይደለም። ቅባት በምድሪቱ ላይ የተቀቡ ሰዎችን ስም ዝርዝር ማግኘት አይደለም። ቅባት ለተቀቡ ሰዎችም ጓደኛ መሆንም አይደለም። ቅባት ከተቀቡ ሰዎች ጋር በመንፈሳዊ መረዳት ኮኔክት ማድረግ ነው። የተጣበቅበት እንጂ አሜን አሜን ያወከው ፍሬህና እንድታፈራ ያደርግም። ኢየሱስ ጌታ ነው። ሃሌሉያ። መጽሐፉን እንደ ድርሰት ማንበብና መጽሐፉን እንደ ህይወት ማንበብ ይለያል። ይሄ መጽሐፍ በደንብ ካነበብከው በዚህ ላይ ያለ የህይወት ስርዓት በአንተ ላይ ፍሬ ያፈራል። ኢየሱስ ጌታ ነው። ዮሐንስ 15 ያን የሚለው እንደዛ ብሎ ዮሐንስ 16 እንደዚህ ይላል፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። ፍሬያማነት ኦርዲኔሽን ነው፣ ሹመት ነው። በኢየሱስ ስም በዚህ ወር በትንቢታዊ ድምፅ ተሾማችኋል።
ሾምኳችሁ ምን ማለት ነው? እንዲያፈሩ ተሾሟል። ስለዚህ ሄደው ማፍራት የነሱ ኃላፊነት ነው። ዛሬ በትንቢታዊ ድምፅ ተሾማችኋል። ሄዳችሁ ማፍራት ግን የናንተ ኃላፊነት ነው። የናንተ ኃላፊነት ነው። የናንተ ኃላፊነት ነው። የሚገርም ነው። እኔ መረጥኳችሁና ካለ በኋላ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። ምን አይነት ደስ የሚል የበረከት ቃል! ሲልካቸው ለዙረት አይደለም፣ ሲልካቸው ለቤተሰብ ጥየቃ አይደለም፣ ሲልካቸው ለኪሳራም አይደለም፣ ሲልካቸው ለከንቱነት አይደለም፣ ሲልካቸው ለፍሬ ነው። የተላከው ሊያፈራ ነው። የተላክሽው ልታፈሪ ነው። ኢየሱስ ጌታ ነው። በዚህ ወር በትንቢታዊ ድምፅ ተልካችሁ ትወጣላችሁ። የነፍሳትን ፍሬ ታፈራላችሁ። ለእግዚአብሔር መንግሥት የሚበዛ ነገር ታደርጋላችሁ። የወንጌልን ፍሬ ታፈራላችሁ። ኢየሱስ ይባረክ። ፍሬያማነት ሹመት ነው። ትንቢታዊ ድምፅ ሹመት ነው። በፍሬ የመገለጥ ወር ነው ብሎ እግዚአብሔር ድምፅ ሲያመጣል መለኮታዊ ሹመትን በአንተ ላይ እያስቀመጠ ነው። ሂድና አፍራ እያለ ነው። ሂጅና አፍሪ እያለች ነው። ታፈሪያለሽ እንጂ አታፍሪም። ታፈራለህ እንጂ አታፍርም። ይሄ ወር የምታፈራበት እንጂ የምታፍርበት አይደለም። አንድ ሰው ጮሆ ይሄ ወር የማፈራበት እንጂ የማፍርበት አይደለም በል። ይሄ ወር የማፈራበት እንጂ የማፍርበት አይደለም። በኢየሱስም በየትኛውም አቅጣጫ አታፍሪም። አሜን። በየትኛውም ነገር ላይ አታፍርም። አሜን። ታፈራለህ እንጂ አታፍርም። አሜን። ታፈሪያለሽ እንጂ አታፍሪም። አሜን። በኢየሱስ ስም። ስፖንሰር ኢየሱስ ክርስቶስ ጌታ ነው። አሜን። 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 ኧረ አሜን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ታውቃላችሁ የስር ወቅት የማበብ ወቅት ልዩነት የሌለበት ነው። ልዩነት የሚያመጣው ፍሬ ነው። ልዩነት የሚያመጣው ፍሬ ነው። አንዳንድ ተክሎች የሆነ ዘመን ላይ ብታያቸው አትለዩዋቸው። እዚህ ጋር ግራ መጋባት አለ። እንዲያው ልዩነት ሴፓሬሽናል። ፍሬ መለያ ነው። ፍሬ መለያ ነው። በተመሳሳይነት የምናውቃቸው ተክሎችን ብናይ ብርቱካን ይሁኑ ሎሚ ሆምጣጤ ይሁኑ አትለዩዋቸው። ልክ ያፈራ ቀን ነው ሎሚ ወይም ብርቱካን መሆኑን የምታውቀው። ግንዳቸው ቅጠላቸው ሁሉ ተመሳሳይ ነው። በጣም በዛ ምርምር ላይ የቆየ ሰው ወይ ደግሞ ያን በማትከል የቆየ ሰው ካልሆነ በስተቀር ፍሬውን እስክትቀምስ ድረስ ማንነቱን አትለይም። ፍሬ የማንነት መገለጫ ነው። ፍሬ መለያ ነው። መለያ ነው። ማቴዎስ 7 ሲናገር እንደዚህ ይላል። ማቴዎስ 7:17 ከቁጥር 20 እስከ ያለው ነው ማነበው። እንግዲህ ይላል እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የሚያፈራ ዛፍ ሁሉ ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ። በፍሬያቸው ታውቋቸዋላችሁ። ምን ማለት ነው? ፍሬ መለያ ነው። ፍሬ መለያ ነው። አሁን ክርክር የምናበዛበት ወር አይደለም። ፍሬ ራሱን የሚገልጥ ኢየሱስ ጌታ ነው። ፍሬ መገለጫ። አንዳንድ ነገሮች በቃላት ብዛት የምትሄድበት ዘመን አለ። ፍሬ ሲመጣ ንግግር አይደለም። ንግግር የሚያስፈልገው በዘር ጊዜ ነው። ንግግር የሚያስፈልገው ለስር ነው። ንግግር የሚያስፈልገው ለቅጠል ውበት ነው። ፍሬ ሲመጣ ፍሬው ራሱ ይለያል። ፍሬው ራሱ ይለያል። በፍሬያቸው ታውቋቸዋላችሁ። ፍሬ መለያ ነው። እግዚአብሔር በዚህ ወር ብዙዎቹን ይለያል። አልሰማችሁ? የፍሬ ወር ላይ እግዚአብሔር ብዙዎቹን ይለያል። ማን ከሱ ወገን እንደሆኑ፣ ማን እንደደከመ፣ ማን እንደለፋ። እኔ ለፍቼ ሌላው እንደዚህ የምትሉ ሰዎች
በልፋቴና በድካሜ ላይ ሌላው ሰለጠነብኝ አትፈርድሞ ያላችሁ አሁን እግዚአብሔር በፍርድ ይገለጣል። እንዴት ካልከኝ አንተ ላይ ትክክለኛውን ፍሬ በማፍራት በኢየሱስ ፍሬ የመደበቅ ዘመን አይደለም። ፍሬ የመገለጫ ዘመን ነው። ፍሬ የመውጫ ዘመን ነው። ፍሬ የመታያ ዘመን ነው። ስር የመጽኛ ዘመን ነው። ስር ስሰድ ማንም አይረዳ። ስር ስሰድ ማንም አያውቅም። ብዙ ሰው የሚፈተነው በስር ጊዜ ላይ ነው። ስራቸው ወደ ስር ይሰዳሉ አይደል? ስር የመጠንከሪያ ጊዜ ነው። ፍሬ የመገለጫ ጊዜ ነው። በኢየሱስም መገለጥ ይሆንላችኋል። መውጣት ይሆንላችሁ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም መንፈስ ቅዱስ ተባረክ። በኢየሱስ ስም ፍሬ ከሌለው ነገር ሁሉ እግዚአብሔር ይለያያችሁ። ፍሬ የሌለው ነገር በእናንተ ሕይወት አይታይ። ቲቶን ሲመክረው ቲቶ መንፈሳዊ ልጅ ነው። እንደ ጢሞቴዎስ ለጳውሎስ ሲነግረው ቲቶ ምዕራፍ 3 ቁጥር 14 ላይ ሲናገር እንደዚህ አለ። ከኛ ወገን ለሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውን ፍሬ የሌለው እንዳይሆን ለመልካም ሥራ መትጋትን ይማሩ ዘንድ ይገባቸዋል። ኑሯቸው ፍሬ የሌለው እንዳይሆን። አያችሁ፣ ፍሬ የሌለው ኑሮ አለ። መኖርና ፍሬ የሌለው ኑሮ ይለያያል። መኖር የሚባል አለ፣ ፍሬ ያለው ኑሮ ደግሞ አለ። እግዚአብሔር ዝም ብሎ ከመኖር ያውጣችሁ፣ ፍሬ ወዳለው ሕይወት ያስገባችሁ። እግዚአብሔር ዝም ብሎ ከመኖር ያውጣችሁ። አያችሁ፣ ለካ ሕይወት የሚለካው በፍሬው ነው። ምን ያህል ኖርሃል የሚባለው ምን ያህል አፍርተሃል በሚባለው ነው። ሰው ዝም ብሎ መኖር ብቻ ነው የሚያስበው። እኛ ዝም ብለን የምንኖር ሳይሆን በፍሬ የምንኖር ሰዎች ነን። በፍሬ ነው የምንኖረው። ክብር ለኢየሱስ ይሁን። አረ ክብር ለኢየሱስ ይሁን። አሜን አሜን። እሺ፣ ፍሬያማነት የዕድሜ ገደብ የለው። በየትኛው መስፈርት ሄዱ እንኳን እግዚአብሔር ያወጀው ፍሬ አይደለም። የዕድሜ ገደብን የሚፈልግ ፍሬ ራሱ የዕድሜ ገደብ የለውም በእግዚአብሔር ዘንድ ሲመጣ። አንድ ጥቅስ ላንብብላችሁና በዚህ ጥቅስ ልጨርስ፣ ሌላውን እንቀጥላለን። ቀጥሎ ያሉ ጸሎት ስለሆነ መዝሙር 92 ቁጥር 14 ባረጁ ጊዜ እንኳን ያፈራሉ፣ እንደ ለመለሙና እንደ ጠነከሩ ይኖራሉ። መዝሙር 92 ቁጥር 14 ባረጁ ጊዜ እንኳን ምን ይላሉ? ያፈራሉ፣ እንደ ለመለሙና እንደ ጠነከሩ ይኖራሉ። ፍሬ የዕድሜ ገደብ የለበት። በየትኛውም ዘመን በየትኛውም ጊዜ ማፍራት ይቻላል። ለዚህ ነው የእግዚአብሔር ኪዳን ካንተ ጋር ይሁን እንጂ እንደ አብርሃም በ100 ዓመት ልጅ ታቅፋለህ፣ እንደ ሳራ በ90 ዓመት ልጅ ታቅፊያለሽ፣ እንደ እነ ኤልሳቤጥ እንደ እነ ዘካርያስ ኢቭን የልጅ ፍሬ እድሜ ይፈልጋል። በእግዚአብሔር ዓለም ፍሬያማነት ባንተ ላይ ከታወጀ እድሜ ሳይሆን ያለው ኪዳን ይበልጣል። አንድ ሰው ጮህ ኪዳኑ ከእድሜ ይበልጣል ይበል። አያችሁ፣ ፍሬያማነት እድሜ ተኮር ሳይሆን ኪዳን ተኮር ነው። ፍሬያማነት ሃሌሉያ ወቅት ተኮር ሳይሆን ቅባት ተኮር ነው። ዛሬ በኢየሱስ ስም የፍሬያማነት ቅባት በእናንተ ላይ እንዲሆን ጸልያለሁ። በኢየሱስ ስም ባረጁ ጊዜ እንኳን ያፈራሉ አለ። የሚገርም እኮ ባረጁ ጊዜ እንኳን ያፈራሉ። ክብር ለመንፈስ ቅዱስ ይሁን። አረ ክብር በመንፈስ ቅዱስ ይሁን። እግዚአብሔር በመልካም ስራ ሁሉ ፍሬ የምታፈሩ ያደርጋችሁ። በመልካም ስራ ሁሉ የመንፈስ ፍሬ፣ የአገልግሎት ፍሬ፣ የጸሎት ፍሬ፣ የትዳር ፍሬ፣ የሥራ ፍሬ፣ የጸሎት ፍሬ በእናንተ ቤት ይገኝላችሁ። ይሄ ቀን ወሩን የምንዋጅበት እንደሆነ ሃሌሉያ ፍሬ በማፍራት የመገለጥ ወር እንደሆነ በኢየሱስ ስም ሃሌሉያ ፍሬ በማፍራት ተገለጣችሁ ሁሉ በኢየሱስ ስም ሃሌሉያ። ኧረ አሜን፣ ኧረ አሜን። ይሄ ወር ለኛ የምን ወር ነው? ፍሬያማነት በእናንተ ቤት ይገኝ። በነገር ሁሉ ፍሬያማ ሆኖ በነገር ሁሉ ፍሬያችሁ ይገለጠ። የደከማችሁበት ነገር በፍሬ ይገለጠ። የለፋችሁበት ነገር በፍሬ ይገለጠ። እግዚአብሔር ትዳራችሁ ላይ ፍሬ ያፍራ። እግዚአብሔር በልጆቻችሁ ላይ ፍሬ ያፍራ።
ይሄ ፍሬ በየአይነቱ እንደሆነ የእናንተም ነገር በየአይነቱ ፍሬ ያፍራ። በየአይነቱ ፍሬ ያፍራ። በየአይነቱ ፍሬ ያፍራ። የእናንተ ነገር በፍሬ ይገለጠ። ነገራችሁ ፍሬያማ ይሆነ። ሕይወታችሁ ፍሬያማ ይሆነ። ትዳራችሁ ፍሬያማ ይሆነ። አገልግሎታችሁ ፍሬያማ ይሆነ። ቢዝነሳችሁ ፍሬያማ ይሆነ። ወዳጅነታችሁ ፍሬያማ ይሆነ። የምታረጉት ነገር ሁሉ ፍሬያማ ይሆነ። ነገራችሁ ፍሬያማ እንዲሆን ባረኳቸው በኢየሱስ ስም አሜን።